ዙልቀርነይንም ምድርም በፍትህ ከመራ በኋላ አጀሉ ባቢል ላይ ሲደርስ ደረሰ። ሞት ቀረበ። እንደሚሞት አወቀ። ለእናቱ አንድና ብቸኛ ልጅ ነበር። እናቱ በጣም ተወደው ነበር። የሱም ሞት መሸከም እንደሚከብዳት አወቀ። አንድ ትልቅ በግና ደብዳቤ ላከላት። እናቴ ሆይ የመሞቴ ዜና ከመጣልሽ ይህም በግ ረጂውና ሰው ጥሪ ለግብዣ ወደ ቤትሽ። ግን አንድም መመሪያ ስጪ፣ የሚወደውን ሰው በሞት ያጣ ምግቡን እንዳይበላ በያል። የሚወደው ልጅ፣ ሚስት፣ ወንድም፣ አጎት፣ ጓደኛ ሊሆን ይችላል። የሚወደውን ሰው ያጣ ሰው ወደ ግብዣው እንዳይመጣ ብለሽ ተናገሪ ያለ። በፌው ተዘጋጀ ምግቡ። እናት ቁጭ ብላ ጠበቀች። የመጣ ሰው ግን አልነበር። መልእክቱም ደረሳት። እናቴ ሆይ ምድር ላይ የሚወደውን ያላጣ የለም፣ እኔን አጠሽኛል። ሁሉም ሰው እንዳንቺ ተጎድቷል፣ ታገሺ ማለት መሆኑ ገባት። ከዛም ልጄ ሆይ እያለህም ሙተህም የኔ መካሪ ነበር ካለች። ከዙልቀርነይን አለፈ። ዙልቀርነይን ማልፈው አሸናፊው አላህ ብቻ። አላህ አልሐይ አልቀዩም፣ ሕያው እሱ ብቻ ነው። ሕይወት ሚሰጥ ሚነሳስብ አልቀዩም፣ በራሱ የቆመ ጥገኝነት ማይቀበል አላህ ብቻ ነው። ቃኢሙን ቢነፍሲህ ሙቂሙን ሊገይሪ፣ ሌላውን የሚያቆም ሕያው የሚያደርግ አሸናፊና አላህ ብቻ። ስልጣን ይጠፋል፣ ነገሥታት ይወድቃሉ፣ ኢምፓየሮች ይንኮታኮታሉ። የአላህ ስልጣን ሕያውነት ሁሌም ሕያው። ከዙልቀርነይን የመጀመሪያ የምንማረው ስልጣን እንደማያቆመን፣ ሀብት እንደማይገድበን፣ ሞት የመጣ ጊዜ ማንንም እንደማያቆመው እንማራለን። ሁለተኛ ቢሩል ዋሊደይ፣ እናት ጋር ያለ ትስስር፣ ወላጅ ጋር ያለን ቁርኝት እንመለከታለን። ሙቶ እንኳን የሞቶ ሐዘን እንዳይሰማት ያደረገውን ጥበብ እንመለከታለን። ሶስተኛ ከዚህ የምንማረው አንዳንዴ ጠላቶችህ የከፍታህ ምንጭ ሊሆኑ ይችላል። ነቢዩና ዓለይሂ ሰላቱ ወሰላም ዝቅ እናደርጋለን ብለው ፈታኝ ጥያቄ ይዘው መጡ። እነዚህ ጥያቄዎች ግን ለኛ አስተምህሮትን የምንመዝበት ታሪክን አስተላለፈልን ቁርአን። ባይጠይቁ አናገኘው፣ እናደናቅፋለን ብለው ባይራመዱ ታሪኩን አናቀውም ነበር። አንዳንዴ ሲገፉ የከፍ ያደረጉ መሆኑን እንዳትረሳ። ኢማም ሻፊዒ አንድ አባባል አላቸው። ዒዳቲ የኔ ጠላቶች ሚያወግዙኝ፣ ሚዘድቡኝ፣ ሚያሳዱኝ ለሁም ዐለይ ፈድሉን ወሚና፣ እኔ ዘንድ እኮ የዋሉት ውለታ ትልቅ ነው ይላል። ፈላ በዐደ ረሕማኑ አኒ ለዓዲያ፣ አላህ ጠላት አያሳጣኝ አሉ ኢማም ሻፊዒ። ኢነሁም እነሱ እኮ ናፈሱኒ ተወዳደሩ፣ ፈርተቀይቱ ልመዓሊያ ከፍታን ወጣሁ፣ ወበሐሱ ዐን ዘላቲ ፈጅተነብቱሃ፣ ስተቴን አሳደዱት፣ ረኳት፣ ስትጠቆም ስትዘለው። አንዳንድ ንግግርህን እኮ ጠላቶችን ነው የሚያከፋፍሉልህ። ጠላት ሁሌም መጥፎ አለ። ሶስተኛ ትልቅ የሥነ ምግባር ትምህርት እንወስዳለን።